በዚህ ሰዓት እጅግ አስቸኳይ የተባለ ድጋፍ ጥሪ የሳቅ ምንጫችን ለሆነው ለኮሜዲያን ፍልፍሉ ወይም ደግሞ በረከት በቀለ የክብር ጥሪ ቀርቧል። ፍልፍሉ እንደታመመ ታውቃላችሁ? አዎ ፍልፍሉ ስትሮክ ይዞታል። አሁን እሱ ያረፈበት ሆስፒታል ነው የምገኘው። አሁን ቻሌንጅ ላስጀምርልህ እያሰብኩ ነው። እሺ ለቤተሰቦችም እንዲሆን አንተ እረፍት እንድታገኝ ጥሩ ደረጃ ላይ እንዳለው እንድታውቅ ቻሌንጅ አስጀምራለሁ። እሺ እንጣል ሁሉም ጭንቀት እዛው አድርጌ አንተ ነገር መታሰብ ምንም ነገር ላንተ ትቸዋለህ። በቃ አዶናይ እጅግ በጣም ነው የፈራው ጋይዝ፣ የምሬን ነው የምላችሁ። ምክንያቱም ትሬንዱ ካለፈ ከ3 ከ4 ቀን በኋላ ቪዲዮ ሰራ። ትርጉሙን ስለማሰሙት ነው እንጂ እኮ ኦሮምኛ ስለሆነ እንትን ነው ማለት ነው አይደለም። ከዛስ በቴዲ አፍሮ ዘፈንም ሰርቻለሁ አካውንቴ ላይ አለ ነው ዋደቁበት። አዲስ አበባ ሀገር አይደለም። እኔ አዲስ አበባ የሚባል የሸርሙጣ ልጆች ነው ማቃቸው፣ አባት የሌላቸው የኮንዶም ትራፊ። የዘፈነው ቴዲ አፍሮ የጉራጌ ልጅ ነው። ከአማራ ጭንቅላት ላይ ውረዱ ነፍጠኛ እያላችሁ። ለነገሩ ነፍጠኛ ማለት ነፍጥ የተሸከመ ማለት ነው ምናምን ማለት ነው። እዚህ ጋር መጥቶ ድራማ ይፈጥራል እና እረፍ ጁሲ እረፍ። ወይስ የኔን ስም ካላነሳ አይታይልህም? ላይቭ የኔን ስም ስታነሳ ነው የሚታይልህ? ስነ ስርዓት ያዝ። ወይስ ተልኳለህ? እኔ ግራ ገባኝ እኮ ምን እንደፈለገ አይፈታም እንዴ? ሳምንት ሙሉ ስለኔ መጀመሪያ ላይ ቀልድ ነው ምናምን ብዬ አለፍኩኝ። ቀን መጀመሪያ ላይ እንደዛ ምናምን ብሎ ላሽ ብዬው ምናምን ማታ ላይ ብላይ ስንገናኝ በአንበሳ ንጨው ምናምን ብሎ ከዛ ሪከርድ ይላክልኛል እየተቀረጸ ማለት ነው። እና አረብ ስነ ስርዓት ነው ያጆች። ለምን ሰው አንተን ወደደ? ለምን አንተን ሰው ፈለገ? ለምን ከነ አዶናይ ጋር ሆንክ? ለምን ከነ ጃኒ ጋር ሆንክ? ሉክ ዛሬ አራት ጆን ዳንኤል ነው እንደዚህ የሚለው። እንግዲህ ጋይሶች እንደምትሰሙት ለምን ከአዶናይ ጋር ሆንክ፣ ለምን ከጃኒ ጋር ሆንክ እያለው ነው እንደሚለው ከሆነ ማለት ነው። ለምን ሰው አንተን ወደደ? ለምን አንተን ሰው ፈለገ? ለምን ከነ አዶናይ ጋር ሆንክ? ለምን ከነ ጃኒ ጋር ሆንክ? ሉክ ዛሬ አራተኛ ቀን ኢማጂን። እሺ ልንገራችሁ፣ አራተኛ ቀን። እሺ ጋይስ ምን እንደፈለገ አላውቅም። አራተኛ ቀኑ ነው ዛሬ። እሺ አመለጠን። እሺ እኔ ነቅዬ እንደወጣ ነው የሚፈልገው። ጋይስ ልንገራችሁ፣ ይኸውላችሁ ጌሙን እንዳልጮት እንዳልሰራ ይኸውላችሁ በጣም እያረገኛል። ጌም እንዳልሰራ ጊፍት ሰው እንዳይሰጠኝ ሰው እኔ ጋር እንዳይቀመጥ ያድል እንዴ ወጥቷል። ገብታችኋል? ጆሲ ኢን ዘ ሃውስ ይሄ ሁላ የሚያደርገው አውቆ ነው። ኦን ፐርፐዝ ነው ጋይስ። ሉክ ኦን ፐርፐዝ ነው ይሄንን የሚያደርገው። እሷን አቋት አይደለም ወዷት አይደለም የሚሰጣት። አሬ ወደኛል። አንተ ጓደኛዬ ጋር ተው። ለምን በለጥከኝ? ኢማጂን ጋይስ አራንተ እንደ ወንድ ልጅ እንጂ ሰነበል ጆሲ እኮ አዶናይ ላይ በጣም ይቀለድበት ነበር። ግን ታውቃለህ ለምን ፍሬንድ እንደሆኑ? አዶናይ በየዋህ ልቡ ስላሸነፈው። በደግ ልቡ አሻጥር አያውቅም፣ ተንኮል አያውቅም፣ ቅናት አያውቅም፣ ክፋት አያውቅም። አዶናይ የማያውቃቸው ነገሮች በሙሉ ግን አንተን ያውቃል። አንተን እኮ በጣም ነበር የምንወድ፣ ግን ውሸታም፣ ክፋት፣ ቅናት አለብህ። ያንተ የሆኑ ጓደኞች በሙሉ የአዶናይ ጓደኞች መሆን እንደሌለባቸው አድርገህ ታስባለህ። ይሄ ደግሞ ስህተት ነው። ባይዘው አንድ ነገር ልንገርህ፣ ካንተ ይልቅ ለነሱ አዶናይ ይጠቅማቸዋል። አንተ ህፃን ገና አላደግም። ጌም ስትጫወት ስነ ስርዓት የሌለ ሰው ነህ። አዶናይ ደግሞ ካንተ ጋር ሊወዳደር የማይችል ውድድር ውስጥ አይገባም፣ ፉክክር ውስጥ ራሱ አይገባም። አንተ ከአዶናይ ጋር ከተወዳደርክና ፉክክር ውስጥ ከገባህ ጀግና አድርገውሃል ማለት ነው። እና ለኔ ደግሞ ፉክክር ውስጥ ራሱ አትገባም። አዶናይ የሚፎካከረው የሚበላለጠው ሰው ስለሌለ ደግሜ ነው የምነግርህ። ገና በጣም ብዙ ነገር ነው የሚሄድበት። በአንድ ቀን ትላንት 52 አንበሳ ወረደለት ተብሎ ሰው በአንድ ወቅት እኮ አጉርሶሃል፣ በአንድ ወቅት እኮ አብልቶሃል፣ በአንድ ወቅት እኮ ላንተ ደክሞልሃል። ገና ለገና ትላንት 52 አንበሳ ወረደለትና ዛሬ እሱን ለመጣል እሱ ነው ይሄው በኢንግማ አካውንት እየመጣ እኔ እንዳገኝ አይፈልግም፣ እኔ እንድለወጥ አይፈልግም፣ እኔ እንዳሸንፍ አይፈልግም፣ እኔ ለመጣል ነው ምናምን። ኧረ እባክህ ባይዘዌ ኒንጃ ፋሚሊ እግዚአብሔርን ነው የምላችሁ የማንንም ውድቀት ተመኝቶ አያውቅም። ሲነኩት መልስ ሊሰጥ ይችላል እንጂ የማንንም ውድቀት ኒንጃ ፋሚሊ ፈልጎ አያውቅም። አሁን ይሄ ምን ይባላል? በስመ አብ ሆዴን ስሚኝ እንደ ትላንት አይደለም እኔ ጋር። ዮ ጋይስ አዶኒና ጃኒ ሁለቱም ተነቀስናቸው። እነዚህ ልጆች መለያየት የለባቸውም ብዬ ነበር ቪዲዮ የምሰራው።
ስነቀሳቸውም አንድ ላይ ተነቀስኳቸው። በጣም ነው የምወዳቸው። የፈለገ ነገር ቢፈጠር አይቆጨኝም። ጃኒም ጀግና እህታችን ናት። የጥንካሬ ተምሳሌት ናት። ደግሞ እንደምታውቁት እኔ አዶኒን ብዬ ነው በቲክታክ እንደዚህ ይፈምሶች አልኩትና ያው እንደምታዩት ነው እንግዲህ። እስቲ ተቃጠልን የምትሉ ከታች ነደድን የምትሉ እስቲ ተቃጠልን የምትሉ ከታች ጻፉ። ነደርን የሚል ሰው አይቻልም። አበርን የምትሉ ተቃጠልን የምትሉ ጻፉ። ከፋኝ ውስጤ ስትርቂ ሳጣሽ ከጎኔ ደግሞ እንዳንቺ የሚሆን የለም። እንዳያችሁት አዶኒና ጃኒ ነው የተነቀስኳቸው። አዶኒ ማለት በጣም የምወደውና እዚህ ደረጃ ላይ እንዲደርስ ብዙ የሱ ቪዲዮዎችን ተከታትዬ እኔ ራሴን የቀየርኩ ሰው ነኝ። በጣም ወደዋለሁ። በጣም ቀና ነው። በጣም የዋህ ነው። ዘረኝነትን ሁሉ መጥፎ ነገር የሚቃወም ጀግና ወንድሜ ስለሆነ ብዙ ስራ ከሱ ጋር መስራት ስለምፈልግ ለዘላለም አዶኒ መርሳት ስለማልፈልግ እጄ ላይ ተነቅሼዋለሁ። በዛ ልክ ደግሞ ጃኒ ያለች አጠገቡ። ጃኒ በጣም የማከብራት ጀግና የሴቶች አርአያ የሆነች እህታችን ነች። በጣም ብዙ ሰው ስለሚያጨማልቃት ብዙ ሰው ስለሚሰርባት በዛ ምክንያት ነው የተነቀስኳት። ሁለተኛ መልእክቱ ደግሞ እነዚህ ልጆች አንድ እንዲሆኑ በጣም የምፈልግ ሰው ነኝ። በጣም ነው የምወዳቸው። ሁለቱ ሲሆኑ በቃ የተለየ ስሜት ይሰማኝ። ሁለቱም ተነቅሻቸዋለሁ። ቅር እንዳይላችሁ ጋይስ ሜንሽን እያደረጋችሁ አዶኒ ምን አገባን እኛ ቅር የሚለን በአንተ ህይወት ቅር እንዳይላችሁ አላለም። ክዳንኩም ቅደዱ ከምዝገርኩም ክዳንኩም ቅደዱ ባይ ወይ ጋይሶች የዚህ የባሰ ነው እንጂ አዶናይ ብለው ስም የሚነቀሱ ብዙ ናቸው። እዚህ ጋር በትልቁ ማለት ነው እንደዚህ አዶናይ ብለው ነው ይሰራሉ። በቃ በስም ብዙ ነው። ይሄ ግን ጭራሽ በፎቶ ነውና ደግሞ ሁለቱንም ማለት ነው ጃኒም አዶናይ። እዚህ ጋርም አለ የቴዲ አፍሮ ሙሉ አልበም ነው ታውቶ የተሰራው ማለት ነው። የአዲስ አበባ ልጅ የሚያደርገው ስራ ነው። ወይ ዳንሳት ስገረኝ ማንነት ምጣምጣት ሰብር ዝናቷን ወይ ዳንሳት ስገረኝ ማንነት ፍልፍሉ እንደታመመ ታውቃላችሁ? አዎ ፍልፍሉ ስትሮክ ይዞታል። አሁን እሱ ያረፈበት ሆስፒታል ነው የምገኘው። ወንድማችን ኪሩቤል ደግሞ ከፍልፍሉ ጋር ሆኖ ጠዋትም ቀንም ማታም ከጎኑ ሳይለይ እየተንከባከበው ነበርና አንዳንድ ጥያቄዎች እጠይቀዋለሁ። ብዙዎቻችሁ ስለ ፍልፍሉ መታመም ሰምታችሁ ነበረ። ግን አሁን ባሉ ሲቹዌሽኖች የሱ ነገር ተረስቶ ይገኛልና ትንሽ አቴንሽን እንዲያገኝ ስለፈለኩኝና ለፍልፍሉና ለቤተሰቦቹ እንድደርስላቸው ስለምፈልግ ነው ይህ ቪዲዮ እየለቀኩት ያለሁት። ፍልፍሉን አስፈቅጄ ባለቤቱንም አስፈቅጄ ማለት ነው። አንድ ጥያቄ ልጠይቀው ወንድም ማለት ነው። ፍልፍሉ ወደ ሆስፒታል መቼ ነው የገባው? ቅዳሜ ዕለት ማታ ቤት ሆኖ ነው እንትን የተደረገው ያጋጠመው። ስትሮክ ያጋጠመው ቀረጻ ላይ ያለ ነው። ቀረጻ እያደረገ ከዛም በኋላ ራሴን አመመኝ አለ። ወደ ማታ አካባቢ ልክ ራሱን መቆጣጠርና መሸከም ሲያቅተው ቀጥታ ወደዚህ ስመጣ ዳዊት ወደ ምርመራው ሲገባ ስትሮክ ነው ባለበት እዚህ እንዲቆይ ተደረገ። አሁን ወደ 20 ቀን ሆኖናል እዚህ ካለም ማለት 20 ቀን አሁን እንዴት ነው? እየተሻለው ነው ወይስ እየባሰበት ነው? በስማም ያልሰማሁኝም ነበር ጋይሶች። ያጋጠመው ነገር ትንሽ ቮሚት አደረገና ከዛ በኋላ ወደ አይኑን መገልበጥ ጀመረ። ከዛ እንደዚህ በቃ ራሱን መቆጣጠር አቃተው። ዶክተሮች ተጠርተው ነርሶች ጠርተን ነው በቃ በፍጥነት ሮጠው መጥተው እሱን ማንቃት የጀመሩት እንዳተኛ ያሉትና እኔ በጣም ልቤ በጣም ነው የተጎዳው እውነት ለመናገር ፍልፍሉ እንደዛ ሆኖ ስላየሁት። አሁን ያየኸው እውነት ለመናገር ያስደነግጣል። አሁን ፍልፍሉ ያለበት ሁኔታ በጣም ከፍተኛ ላይ ነው። ህመሙ ወጣ ገባ እያለ ነው ያለው ማለት ነው። ራሱን መቆጣጠር እስከሚያቅተው ማለት ነው። እና አሁንም ዶክተሮችን እንደምታያቸው ተረባርበው ያሉበት ምክንያት እሱን ለማዳን ነው። አሁን ያለበት ህመሙ አንዴ መጣ አንዴ ገባ ይላል። በጣም እንክብካቤ ያስፈልገዋል። የሀገር ባለውለታ ነው። ብዙ ነገር ያደርጋልና ለሱ ብዙ ነገር ይገባል። ያ አሁን እንግዲህ ከፍልፍሉ ክፍል ወጥተን ነው ያለ ነው። ምክንያቱም መመለስ እንችላለን። እኔ ምን ፈልገው በእኔ ደግሞ አያምርም አሉኝ። ማንም ሰው ህመሜን እንዲያይ አልፈልግም። ከኔ ጋር በሳቅ ሲሆን ነው ደስ የሚለው።
ያን ያሳዝነኝ ታውቃለህ ነበር በጣም ጠንካራ ነህ በጣም ጠንካራ ነህ አይ ለዛም ነው አንተ ሁሌም በቃ የሰው የሳቅ ምንጭ የደስታ ምንጭ ስለሆንክ በቃ እኔ እንደራሱ ቪዲዮ መቅረጽም እንደራሱ ከበደኝ ታውቃለህ ለሚስት ጠየቅኳት በቃ ወደ 3-4 ጊዜ ነው ጠየቅኳት ከዛ ግን አባይ ቲቪ ሲለቁት ሳይ ከሁሉም በፊት ነው ቀድማችሁ የነገራችሁኝ ስለዚህ ነገር ግን አባይ ቲቪ ሲለቀቅ ኦኬ ፍልፍሉ በቃ እሺ ብሏል ማለት ነው አልኩኝ ምክንያቱም የሳቅ ምንጭ ነህ አንተ የብዙ ሰዎችና እንደዚህ በቃ የሆነ እንደዚህ አይነት እንደዚህ ቦታ ላይ ሆነ መታየት የምትፈልግ አይመስለኝም ከምን ከባድ እንደሆነ ይገባል በጣም ያማት ከመሙ በላይ የሚያመኝ ይሄ ነው ግን እኮ ህይወት እንደዚህ ነች ህይወት እኮ እንደዚህ ነው ያለ ነው ፈጣሪ ደግሞ አለ እነሳለሁ ትነሳለህ ደግሞ እግዚአብሔር እንድታስተምር ፈልጎ ይሆናል በዚህ እንድትማርና እንድታስተምር እንድማር ቻሌንጅ ላስጀምርልህ እያሰብኩ ነው እሺ ለቤተሰቦችም እንዲሆን አንተ እረፍት እንድታገኝ ጥሩ ደረጃ ላይ እንዳለው እንድታቅ ቻሌንጅ አስጀምራለሁ እሺ ይሻሉኝ ወድሃለሁ በጣም አከብርሃለሁ ወጥተህ ደግሞ ትልቅ ነገሮች እንሰራለን አብረን እሺ ወጥቼ ካንተ ጋር ነው አባሮሽ የምጫወተው መጀመሪያ አዶዬ ወድሃለሁ ሰላም ሁኑልኝ ናፒዬ ወድሃለሁ የኔ ጌታ እሺ አመሰግናለሁ አዶዬ ሰላም ግቡልኝ አረፍ በሉ እሺ ነባት ወድሃለሁ እሺ እየመጣሁ አያቸዋለሁ እሺ በቃ አዶዬ ሰላም ሁኑልኝ አትጨናነቅ አለን በቃ ራስ ጨርስ ምን ጭንቀት እዛው ከፋርጌ አንድ ነገር መታሰብ ምንም ነገር ላንተ ትቸዋለህ በቃ እሺ እኔ አባ ሰላም ግባልኝ ወድሃለሁ እሺ አዶናይ አትጨናነቅ ሲለው ላንተ ትቸዋለሁ አለው ፍልፍሉ ማለት ነውና በጣም ነው የሚገርመው አዶናይ የ100 ብር ቻሌንጅ አዘጋጅቷል በአሁኑ ሰዓት ለፍልፍሉ ማለት ነውና ማገዝ የምትፈልጉ ሰዎች ካላችሁ እኔ ኮሜንት ላይ አስቀምጣለሁ የፍልፍሉ የባንክ አካውንት ማለት ነውና ማገዝ የምትፈልጉ ሰዎች ካላችሁ ቻሌንጁን ተቀላቀሉ ትኩራ ራሷ ናት ኋላ እንዳይቆጫት እኔ ማይ ቦይ እንዴም ቴዲ ላምለሰት አይወጣ ካዶና ወሸላ ፊት ለፊት ቂጧን አዙራ ከደነሰች በኋላ ተበሳጭቶ የገጠመው ግጥም በኢየሱስ ክርስቶስ በስመ አብ ወወልድ ወመንፈስ ቅዱስ ይመስለኛል ቴዲ አፍሮ እያለ ይቀጥላል የዛሬው ፖለቲካ እኔ ጥሩ ቀልድ ነበር የመሰለኝ ሳየው ፖለቲካ ሳታዩ ተመችቷል ትኩራ ራሷ ናት ኋላ የሚቆጫት ትኩራ ራሷ ናት ኋላ የሚቆጫት ተበሳጭቷል ቴዲ ይቅርታ ጋይሶች እኔ በጣም ነው የሚያስቀኝ በጣም ማለት ነው አፍሮ ቴዲ አራዳ ልጅ ይመችሽ አዶና እየተባለ ወሸላ ጌይ እንዴት የወንድ ሚስት በመቀመጫው አዙሮ እንዲዳንስ ይደንሳል በጣም እኮ የሚገርም ነገር ነው ወደ ስራው አይገባ ማመን የለብን ግራ ቆለትን ቆርጣ በሚጥሚጣ ልታበላ ትችላለች አድርግቼ ነው ምንም ትኩራ ራሷ ናት ደግሞ አሁን አማራው እሷን ቆርጦ የንጉሱ ሚስት ምናምን ሚስት ያሽቃባጭ መቼም ሰው አይሆንም እያልኩ ነው አሁን የቴዲ አፍሮ ዳስጣል የሚል መጥቶለታል እሱን እያመነጀከ ነው የደደባማት ተክላላ ምንም ዕውቀት የለው በቃ አንድ ሰው ከፈጠሪያችን ይዞ ዳስታል እያለ ነው አንጀዝባ ወዳ እየመጣች የቴዲን ሀብት እየሰበሰበች ኤርትራን ሄዳ መቀለብ የለባት ወንድሞቿ የቴዲ የአምለሰት ወንድሞች ዛሴት አንድ ጦርነት ቢነሳ ቴዲን ራሱ እዛው የምታዳፍነው ራሱ አምለሰት ናት ለምን በአጎት ኤርትራዊነት አይኖራቸው ያንን ነገር ነው የሚያዳሉበት በአጎት በአያት ለምን አይኖርባቸው ያን ነገር ይጠቀሙበታል የመጀመሪያ ኢትዮጵያ ላይ ጦርነት ከኤርትራ ጋር ቢነሳ ቀጥታ መሳሪያ የምታነሳው አምለሰት ሙጬ ናት እቺ ኢትዮጵያ ሰው ያደረጋቸው ማለት እኔ ሳዋ ዘምታ እዛው የኔ ድፍት ብላ ቀርታ ነበር እድሜ ለኢትዮጵያ ወግና ማረጋ ሳይቶቻል ዶክተር አብይ ፎከስ ኦን አምቼ ይሄን ብቻ ነው ማለት ስለ ቴዲ ይሄ ነው አመለካከት ያለ ዋደቁበት አዲስ አበባ ሀገር አይደለም አዲስ አበባ ሀገር አይደለም አቤቱ ቀጣረ
በሙሉ ኢትዮጵያ እያለ ነው። እኔ አዲስ አበባ የሚባል የሸሽ ነው ማቃቸው አባት የሌላቸው የኮንዶም ትራፊ እንደ ሀገር እንዴት ተሰደዋል? ይሄን እነግርሃለሁ አስረግጬ። አዲስ አበባ በኦሮሞ አይታወቅም። ፊንፊኔ ሸገር እንሂድ ነው የምንለው። ከሆለታ እኔ የሆለታ ልጅ ነኝ። 24 ኪሎ ሜትር ፊንፊኔ ከምትሉት ማለት ነው። አሁን እንደውም ቀርቧል፣ 18 ሊሆን ይችላል። የሆለታ ልጅ ነኝ። የሚጠይቀኝ ሰው ይጠይቀኝ። ገባ? እኔ ማለት ነው ቴዲ አፍሮ አዲስ አበባ የሚባለው የፌስታል ልጆች ናቸው ለኔ። ፌስታል ማለት ደግሞ በቢጫ ኩርቱ ፌስታል ኦሮሚያ የሚል ፌስታል ከእስር ቤት ይዞ የወጣው ማን ነው? እስክንድር ነው። የእስክንድር ልጆች ናቸው እንደዛ የሚሉት። አዲስ አበባ የሚባል ለኔ ኤክስ ኦኬ ሶ ምን እያለ ነው ቴዲ አሁን? እየደወሉሽ ነው። ብሔር ብሔረሰቡን ጣልተህ ኢትዮጵያን ወደህ አይሆንም። ድሮም የሸወድከን እማማ ኢትዮጵያ ስትል እውነት መሰለንና ሸወድከን። ቴዲ በጣም እየሸወድከን ያለው አሁን ነው እኔ እየታዘብኩ ያለሁት። እስከዛሬ ፍቅር አጫውቶ ኢትዮጵያ አልክ ተዋዶ ባለበት እስላም ክርስቲያኑ ምናምን ስትል በቃ ውስጣችን ገባ፣ ተቀብለን ነበረ። አሁን ደግሞ የምትሰራው ስራ ያለ ብሔር ብሔረሰብ እኮ ኢትዮጵያ የለችም። አረንጓዴ ቢጫ ቀይ መሃል ላይ ያለችውን ኮከቧ እኮ ማለት ነው ብሔር ብሔረሰብ ማለት ነው። አንድ ቀን እንኳን እሷን ትክክለኛ ኢትዮጵያን ባንዲራ ይዘህ አይቻላቅም። እኔ ሐሳብህና ዓላማ ሳይህ አሁንም ያ የድሮውን ስርዓት እዛ ውስጥ ነው አሁንም ማለት ነው። የለም አሁን እኮ ዓለም በጣም ተራምዷል። ሁልጊዜ መንግስትን እገለብጣለሁ አይሆንም። ወያኔንም ሞከርክ አልቻልክም። አሁን ደግሞ የባሰ እሳት የላሰን ያለው አባት የአሁኑ መንግስት እንኳን አንተና ወያኔም አልቻለም። በፍቅር ብቻ ነው። ስለ ፍቅር ስበክ፣ ስለ አንድነት ስበክ። በፍቅር ሁሉ ነገር ታገኛለህ። አሁን ሳስበው የስልጣን ጥማት ያለ ይመስለኛል። አሁንም አልወጣም፣ እዛው ነገስታት ውስጥ ነው ያለው። አሁንም ከዛው ከነገስታት አልወጣም። ያለ ብሔር ብሔረሰብ ኢትዮጵያ የለችም። ኢትዮጵያ የሁሉም ብሔር ብሔረሰብ ነች። አንዱን ወደህ አንዱን ጠልተህ አይሆን። ኢትዮጵያ ያለ ኦሮሞ ኢትዮጵያ ልትሆን አትችልም። ያለ ትግሬ ኢትዮጵያ ልትሆን አትችልም። ያለ አማራ ኢትዮጵያ ልትሆን አትችልም። ያለ አፋር ኢትዮጵያ ልትሆን አትችልም። ያለ ሶማሌ ኢትዮጵያ ልትሆን አትችልም። ያለ ደቡብ ያለ ሁሉም ብሔር ብሔረሰብ ኢትዮጵያ ልትሆን አትችልም። ኢትዮጵያ ልትሆን የምትችለው ብሔር ብሔረሰብ አንድ ላይ ሲሆንና ሲታቀፍ ነው። ብቻህን የምትፈልጋትን ኢትዮጵያ ወይ ሰማይ ላይ ሄድና ፈልጋት። አንተ የምትፈልጋት ኢትዮጵያ ምድር ላይ ያለች አይመስልኝም። ስልጣን ከሆነ የፈለከው በግልጽ ተናገር። አገር በግጥምና በዜማ አትመራም። የዛሬ ቪዲዮአችን ይሄ ይመስል ነበር። ይሄን ቪዲዮ ላይክ ማድረግ እንዳይረሳ። ለዚህ ቤት ማለትም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።